አይበለውና እንደ ነፍሳችሁ የምትሳሱላት ልጃችሁ ብትታመምና እሷን ለማሳከም ደግሞ ሽርፍራፊ ሳንቲም ባይኖራችሁ ልጃችሁን ለማሳከምና ለማሳደግ እስከምን ጥግ ድረስ ትሄዳላችሁ? ይህ ሰው የገጠመው ተመሳሳይ ታሪክ ሲሆን እሱም ልጁን ለማሳከምና ገንዘብ ለማግኘት ሲል የማይወጣው ችግር ውስጥ ይገባል። ከዚያም ችግር ለመውጣትና ልጁን ለማሳከም የሚያደርገው ጥረት እጅግ ልብ አንጠልጣይና አስተማሪ ታሪክ ሲሆን ፊልማችንን ከመጀመራችን በፊትም እንደምትወዱ ስለማልጠራጠር ቪዲዮውን ካሁኑ ላይክ፣ አዳዲሶች ደግሞ ቻናላችን ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ፊልማችን የሚጀምረው ቤን ሪቻርድስ የተባለ ሰው የታመመች ልጁን በእቅፉ ይዞ የቀድሞ ቀጣሪዎቹን ወደ ስራ እንዲመልሱት አጥብቆ ሲማጸን እያስመለከተን ሲሆን ቤን በስራ ገበታው ላይ ብላክ ሊስቱ ስለገባ ማንም ሊቀጥረው ካለመቻሉም በላይ ልጁ ላለፈው አንድ ሳምንት በከባድ ትኩሳት እየተሰቃየች ነበር። ነገር ግን ቤን ስራ ስለሌለው ለልጁ የሚያስፈልገውን መድኃኒት መግዣ አቅም አጥቶ ከቢሮ ወጥቶ ሲሄድ ዘ ራኒንግ ማን የሚባል የቴሌቪዥን ፕሮግራም ማስታወቂያ ይመለከታል። የፕሮግራሙ ህግም አንድን ሰው አዳኞች እያሳደዱት ለ30 ቀናት በህይወት መቆየት ከቻለ 1 ቢሊዮን ይከፈለዋል የሚል ሲሆን ነገር ግን ቤን በዚያ ፕሮግራም ላይ ለመሳተፍ የሚያስችል እብደት ስላልነበረው ወደ ቤቱ ይሄዳል። ወደ ቤት ሲደርስም የልጁ ሁኔታ ተባብሶ ሳሏን በርትቶ ያገኛታል። በመቀጠል ቤን ቁጭ ብሎ ቴሌቪዥን እየቀያየረ ሌሎች የገንዘብ ሽልማት ያላቸውን ፕሮግራሞች በመመልከት አማራጮቹን ሁሉ በመዘርዘር የትኛው እንደሚሻል ማሰላሰል ይጀምራል። በዚህ መሃል ባለቤቱ ሺላ ለልጃቸው መድኃኒት ይዛ ትመጣለች። ነገር ግን መድኃኒቱ ትክክለኛውን በሽታ የሚፈውስ ያልነበረ ሲሆን በሽታዋን ሙሉ በሙሉ የሚያድን መድኃኒት መግዛት ስላልቻለች ለጊዜው ህመሙን የሚያስታግስላት ብቻ ነው ያመጣችው። ቤንም ስራውን እንዲመልሱለት ለመለመን ሄዶ እንዳልተሳካለት ለሺላ ሲነግራት ሺላ በጸጥታና በትዕግስት ጥሩ ሰው ስለሆንክ ለባልደረቦች መብት ስለቆምክ ነው እየተቀጣ ያለኸው ትለዋለች። በዚህ ጊዜም በድንገት ልጃቸው በከፍተኛ ሁኔታ መሳል ስትጀምር ቤን አንዱ ካልሲዋ ጠፍቶ ስለነበር ሊፈልገው ይነሳል። በመቀጠል ሺላ በባር ውስጥ የምትሰራውን የምሽት ፈረቃ ለመስራት መሄድ እንዳለባት ስትናገር ቦታው ደህና ባለመሆኑና እዚያ የሚመላለሱት ወንዶች ጨዋዎች ባለመሆናቸው ቤን ሚስቱ እዚያ እንድትሰራ ባይፈልግም ለልጃቸው መድኃኒት የሚሆን ገንዘብ የግድ ስለሚያስፈልጋቸው ቤን ሰካራምና በንዴት የተሞሉ ወንዶች ሊያደርሱ የሚችሉትን አደጋ በመፍራት ሺላን ቤት ውስጥ እንድታርፍ ይነግራትና ገንዘቡን ያመጣለሁ ብሎ ያስቆማታል። ከዚያም ሺላ በቴሌቪዥኑ ላይ የሚተላለፈውን የራኒንግ ማን ማስታወቂያ እያየች በዝግታ እዚያ ፕሮግራም ላይ የሚሄዱ ሰዎች በጭራሽ አይመለሱም ስትል ቤንም ወደዛ እንደማይሄድና ሌሎች ፕሮግራሞችን እንደሚሞክር ሲነግራት ሺላ ግን በቃሉ እንዲጸናና ራኒንግ ማን ላይ አልሄድም ብለ ቃል ግባልኝ በማለት ቃል ታስገባዋለች። በመቀጠል ቤን የጤና ተቋማት ከማይገኙበትና በድህነት ከተጨናነቀው ሰፈራቸው ወጥቶ ባለሀብቶች ወደሚኖሩበት ዘመናዊ ከተማ ለምርጫ ሲሄድ በቴሌቪዥን ጣቢያው ግዙፍ ህንፃ ስር በመቶዎች የሚቆጠሩ ተስፋ የቆረጡ ሰዎች ተሰልፈው ይደርስና ሰልፉን ተቀላቅሎ ከቆመ በኋላ ከኋላ የነበረው አንድ ሰው በድንገት በመውደቁ ቤን ሊረዳው ሲሞክር ጠባቂዎች በዱላ እየመቱ ስላባረሩት ወደ ሰልፉ መጨረሻ ተመልሶ እንደገና ለመሰለፍ ይገደዳል። ተራው ደርሶ ስሙ ሲጠራ በስክሪኑ ላይ ከስሙ አጠገብ ቀይ ትሪያንግል ታይቶ የሥራ ታሪኩ በሙሉ ለትዕዛዝ ባለመገዛት ከሥራ መባረሩን በማሳየቱ ቤን ንዴቱን መደበቅ አልቻለም። እዚያው ሰልፍ ላይም ላውሌን የተባለች ሴትና ቲም የተባለ ወጣት ያገኝና የግምገማው ሂደት ይጀምራል። በዚህም ሁሉም ሰው የሩጫ ማሽን ላይ እንዲወጣና የተለያዩ የህልውና ፈተናዎች እንዲያልፍ ሲደረግ ቤን በሁሉም ፈተናዎች እጅግ በጣም ጎበዝ ሆኖ ነበር የጨረሰው። በጨዋታ ውስጥ ሌላውን መርዳት የተከለከለ ቢሆንም የቲምን ህይወት ደጋግሞ በማትረፉ በስነ ልቦና ምዘና ወቅት በጨዋታው ታሪክ ውስጥ የታየ እጅግ በጣም ተናዳጅ ሰው ተብሎ ይፈረጅበታል። ምዘናው ሲያልቅም የቀሩት ተወዳዳሪዎች የተለያየ ቀለም ያላቸው ልብሶች ይሰጣቸውና ቤን፣ ቲምና ላውሊን ደግሞ ቀይ ልብስ ይደርሳቸዋል። ከዚያም ሶስቱም የፕሮግራሙን አዘጋጅ እንዲያነጋግሩ በመጠራታቸው በመጀመሪያ ቲም፣ ቀጥሎ ላውሊን፣ በመጨረሻም ቤን ወደ ቢሮ ይገባሉ። የፕሮግራሙ አዘጋጅ ዳን ኪሊያን ስለ ቤን ቤተሰብ ሁሉን ነገር አስቀድሞ ያውቅ የነበረ ሲሆን ቤን ወደዚህ የመጣው ለራኒንግ ማን ውድድር እንዳልሆነ ቢያውቅም ዳን ቅድመ ክፍያ ገንዘብ ይሰጠውና ወንበሩ ላይ ተደግፎ በሌሎች ፕሮግራሞች ላይ እስካሁን የተገኘው ከፍተኛ ሽልማት 10,000 ኒው ብቻ ነው። ይህም ቤተሰብን ከድህነት ለማውጣት አይበቃም። ነገር ግን በራኒንግ ማን ውድድር ላይ ለአንድ ሳምንት ብቻ መቆየት ከቻልክ ቤተሰብን በዓለም ላይ ካሉ 1% ባለሀብቶች ተርታ ይሰለፋሉ ይለዋል።
በዚህ ጊዜም ቤን ራሱን እየነቀነቀ ነገር ግን መሞት አልፈልግም ይለዋል። ዳንም ፈገግ ብሎ ይህንን ጨዋታ ለማሸነፍ የሚያስችል ብቃት አለ በማለት ይነግረዋል። የቤን ውጤት ከመደበኛው በላይ ስለነበር ዳን የቤት ስራውን በሚገባ በመስራት የቤንን የሥራ ታሪክ መርምሮ ለሥራ ባልደረቦቹ መብት በመቆምና እነሱን ለመጠበቅ ራሱን ለአደጋ አሳልፎ በመስጠቱ ደጋግሞ ከሥራ እንደተባረረ በመረዳቱ ግማሹ የሀገሪቱ ሕዝብ የሠራተኞች ማኅበር ሕገወጥ መሆን አለበት ብሎ ያምናል። አንተ ግን ያንን አታምንም፣ አንተ ታጋይ ነህ በማለት ወደፊቱ ጠጋ ብሎ ቤን ለሌሎች ሰዎች ስትል ሕይወትን አደጋ ላይ ጥለሃል፣ አሁን ግን ይህንን ለራስህና ለቤተሰብ አድርገው ይለዋል። ቤንም ስለ ቤተሰቡ፣ ስለታመመችው ልጁና በአደገኛ ቦታ እንድትሰራ ስለተገደደችው ባለቤቱ በማሰብ በራኒንግ ማን ውል ላይ ይፈርማል። ፊርማውን እንደጨረሰም አንዲት ሴት ለእሱ ጾታዊ ፍላጎት በማሳየት ወደ እሱ ስትቀርብ ባለትዳር ነኝ ብሎ ወዲያውኑ ይገፋታል። በመቀጠል ዳግ የተባለ ወኪል ይመደብለትና ዳግ የቤን ቤተሰቦች ደህንነት ኃላፊ ይሆናል። ይህ ጣቢያው ከፍተኛ የደህንነት አገልግሎት ሲሆን ምክንያቱ ደግሞ ቤተሰቦች ተዘርፈው ወይም ተገድሎ ያን ሁሉ ገንዘብ ማሸነፍ ትርጉም ስለሌለው እንደሆነ ይነግረዋል። ከዚያም በመቀጠል ለባለቤቱ አንድ ጊዜ ብቻ የመደወል ዕድል ይሰጠዋል። በቤን ጥያቄ መሰረት ዳግ ገንዘቡን ወዲያውኑ ለሺላ ለማድረስ እንደተስማማ ቤን ለሺላ ደውሎ ገንዘብ እየላኩልሽ ነው፣ ለልጃችን እውነተኛ ሐኪምና የሚያስፈልጋትን ሁሉ አድርጊላት ካላት በኋላ ራኒንግ ማን ላይ ነኝ ሲላት ሺላ በለቅሶ ዝልፍልፍ ትላለች። ውድ የመዳብ ፊልምስ ቤተሰቦች ሰሞኑን ዩቲዩብ የምንለቃቸውን ቪዲዮዎች እንደ ከዚህ በፊቱ እናንተ ጋር እያደረሰልን አይደለም። ይህም የሆነበት ምክንያት ደግሞ ቪዲዮውን አይታችሁ ላይክ ሳታደርጉ ስትቀሩ ዩቲዩብ አልወደዱትም ብሎ ስለሚያስብ የምንለቃቸውን ቪዲዮዎች ለሌሎች ሰዎች መላክ ያቆማል። እነዚህም ቪዲዮዎች ሰርቶ እናንተ ጋር ለማድረስ ከምታስቡት በላይ ብዙ ልፋት ስለሚጠይቅ በተቻላችሁ አቅም ላይክ ለማድረግ ሞክሩ። ከዚያ በኋላ ቤን በአንድ ዘመናዊ አፓርታማ ውስጥ ተቆልፎበት እንዲቆይ ይደረግና ዳግ ከመሄዱ በፊት የቤተሰቡን ፎቶና ሺላ ለዕድል እንዲሆነው ብላ የላከችውን የልጃቸውን የጠፋውን ካልሲ ይሰጠዋል። የፕሮግራሙ ሰዓት ሲደርስም ቤን የመከታተያ መሳሪያ የታሰረለትና በቴሌቪዥን በቀጥታ ቀርቦ የሚሰማውን ሁሉ እንዲናገር ዕድል እንደሚሰጠው ይነግረዋል። የፕሮግራሙ አቅራቢ ቦብ የተባለ ሰው ሲሆን የጨዋታው መሠረታዊ ሐሳብ ቀላል ነው በማለት ሌቦችንና አጭበርባሪዎችን እንደ ተሳታፊ ሲያመጡ ተራ አሜሪካዊ ዜጋ ደግሞ በ30 ቀናት ውስጥ እነሱ እንዲያጋልጥ ወይም እንዲይዝ ወይም ደግሞ እንዲገድል እንደሚፈቀድለት፣ ካልተያዙ ግን እነዚህ ወንጀለኞች በሚሊዮን የሚቆጠር ገንዘብ ይዘው ይወጣሉ። ቦቢ ቤንን ለተመልካቾች ያስተዋወቀው እንደ ከዳተኛ አድርጎ ሲሆን የጦር ኃይሉን ሚስጥር ለኮሚኒስት ማህበራት አሳልፎ ሰጥቷል ብሎ ስለወነጀለው ተመልካቾቹ ወዲያውኑ ይጠሉትና እንደ ክፉ ሰው ያዩታል። ከዚያም እሱን የሚያጋልጥ ማንኛውም ዜጋ 3000 ኒው እንደሚሸለምም ይናገራል። በመቀጠል የቤን ባለቤትን ምስል በስክሪኑ ላይ በማሳየት እሷም የሴራው ተባባሪ እንደሆነች አድርገው ሲያቀርቧት የቤን ንዴት ገንፍሎ በመውጣቱ የመጨረሻ ቃሉ እንዲናገር ሲጠየቅ ይህንን ሕንፃና በውስጡ ያለውን ሁሉን ነገር ዶግ አመድ አደርገዋለሁ ብሎ ይናገራል። ከመድረክ በስተጀርባም ዳለ ቤን አንተ ለጨዋታው የተፈጠርክ ነህ፣ ደግሞ በውሉ ላይ ካላስተዋልክ የምትገድለው እያንዳንዱ አንዳኝ 10,000 ኒው ተጨማሪ ክፍያ ያስገኝልሃል ይለዋል። ከዚያም የጨዋታው ህግጋት በዝርዝር ሲቀርቡ ተወዳዳሪዎች 1,000 ኒውና ማንም ሰው የማያጋልጣቸው ከሆነ ደግሞ የ12 ሰዓታት የቅድሚያ ጊዜ ይሰጣቸዋል። ከዚያ በኋላም በየቀኑ የ10 ደቂቃ ቪዲዮ ቀርጸው መልቀቅ እንዳለባቸውና ረጅም ጊዜ በቆዩ ቁጥር ደግሞ የሽልማት መጠኑ እንደሚጨምር ይነግራቸዋል። በተጨማሪም 30 ቀናት በህይወት ከቆዩ 1 ቢሊዮን ኒው እንደሚያሸንፉ፣ ነገር ግን በመንገዳቸው ላይ በቺፍ ማኮን የሚመሩ 5 ታዳኞች እንደሚጠብቋቸው ይነግራቸዋል። ከዚያ በኋላ ሶስቱ ተወዳዳሪዎች ከህንፃው ሲወርዱ የ12 ሰዓት የቅድሚያ ጊዜያቸው በመጀመሩ ቤን ልብሱን ቀይሮ ወደ ከተማ ውስጥ ከገባ በኋላ ወደ መሃል ከተማ በመሄድ ታክሲ ሲያስቆም ሹፌሩ ወዲያውኑ ያውቀዋል። ሆኖም ግን ቤን መሄድ ወደሚፈልግበት ቦታ ከወሰደው በኋላ ከሱ ጋር ፎቶ መነሳት እንደሚፈልግ ይነግረዋል። ቀጥሎም ጥሩ ሰው ሁን ካልሆነ ግን ሰዎች ያጋልጡሃል ብሎ ሹፌሩ ሲያስጠነቅቀው ቤን ታክሲውን በድንገት አስቁሞ በመውረድ ይሮጣል። በመቀጠልም ማሊያ ወደ ተባለ የድሮ ወዳጁ ዘንድ በመሄድ 2 መታወቂያና ሽጉጥ እፈልጋለሁ ሲለው ማሊያ በድንገት አተኩሮ ያየውና ዘራኒንግ ማን ይለዋል። ቤን እዛ በመገኘቱ ማሊያን ጭምር አደጋ ላይ ጣለው ቢሆንም ነገር ግን በድሮ ጓደኝነታቸው ምክንያት ማሊያን ሊረዳ ይስማማል። በዚህም የቤንን መልክ ቀይሮ አዲስ መታወቂያዎችን ካዘጋጀለት በኋላ ሱቅ ውስጥ ለሽያጭ ያልቀረቡ BFE የተባሉ እጅግ አደገኛ ፈንጂዎችን ያሳየዋል።
ቀጥሎም ማሊያ ለቤን የገዛ ወገኖች በቅጽበት አሳልፈው ይሸጡሃል፣ ሰው የበዛበት ቦታ ፈልግና በህዝቡ መካከል ተሰወር ብሎ ሲመክረው፣ ቤንም ማሊያን ላደርገው ተገድጄ ነው በማለት ለማስረዳት ሲሞክር፣ ማሊያ ግን ራሱን እየነቀነቀ አይደለም ግዴታ አልነበረብህም፣ እዚህ እኔ ጋር አጋር ላደርግ አስቤ ነበር፣ ራሴ ልነግር ፈልግ ነበር፣ አሁን ግን ተደበቅ ይለዋል። በከተማው በሙሉ በትላልቅ ስክሪኖች ላይ የቤን ፊት እየታየ በመሆኑ ቤን በአዲስ መልኩና በአዲሱ መታወቂያው ባቡር ውስጥ ሲገባ አንድ ትንሽ ልጅ አተኩሮ ይመለከተው ስለነበር ቤን ወደ ልጁ ጠጋ ብሎ ሲያፈጥበት ልጁ የቤን ሰው ሰራሽ ጺም ላይ ይጠቁመዋል። ጺሙ እየላላ ስለነበርም ቤንም በንዴት ነቅሎ ይጥለዋል። ሰው ሰራሽ ጺሙን ነቅሎ ከጣለ በኋላ ሆቴል ውስጥ ለመመዝገብ ሲሄድ እዚያ በየስክሪኑ ላይ የእሱ ፎቶ ተለጥፎ በማየቱ በፍጥነት ወደ ክፍሉ ይገባል። የ12 ሰዓቱ የቅድሚያ ጊዜ ሊያልቅ ጥቂት ደቂቃዎች ብቻ ስለቀሩት መጀመሪያ ያደረገው ነገር ግዴታ የሆነበትን የ10 ደቂቃ ቪዲዮ መቅረጽ ነበር። በዚህም ወደ ውጭ ወጥቶ ቪዲዮውን ከላከ በኋላ በፍጥነት ተመልሶ የመጀመሪያው ቀን በዚያ ክፍሉ ሲጠናቀቅ፣ በሌላ በኩል አዳኞቹ ደግሞ ማሊያን በማሰቃየት የቤንን አዲሱን መታወቂያ እንዲናገር ያስገድዱታል። በዚህም የትኛው ሆቴል እንደገባ ደርሰውበት በቀጥታ ወደዚያ በመሄድ ቺፍ ማኮን የቤንን ክፍል በር ከፍቶ ሽጉጡን በቤን ጭንቅላት ላይ ሲያነጣጥር ቤን ካስፈሪው ህልሙ ይነቃል። በዚህም ቤን በድንጋጤ ከእንቅልፉ ባኖ ቴሌቪዥኑን ሲከፍት አዳኞቹ ቲምን እንዳገኙት ይመለከታል። ቲም ከአንዲት ጸሐፊ ጋር ሲሽኮረመም የራኒንግ ማን ውድድር ላይ ነኝ ብሎ በመናገሩ ቺፍ ማኮን ደርሶበት አዳኞቹ ይገድሉታል። ሞኝ ነገር ነው እንዴ? ቤንም በፍጥነት የሆቴል ቆይታውን ለ3 ተጨማሪ ቀናት አራዝሞ በስውር በመውጣት ከኒውዮርክ በቀጥታ ወደ ቦስተን ተጉዞ እዚያም ለአንድ ሰው 200 ኒው በመስጠት ከቴሌቪዥን ጣቢያው ለ30 ቀናት የሚደበቅበት ቦታ እንዲያገኝለት ይጠይቀዋል። ቤን ራሱን እንደ ወታደር አድርጎ ማስተዋወቁ ሰውየው ወደ አንድ የእንግዳ ማረፊያ ይመራውና ክፍል ውስጥ የቀድሞ ተከራዮች ጥለውት የሄዱትን ዕቃዎች ሳይ አንድ የእጅ ቦምብ ያገኛል። ከዚያም በመስኮት በኩል ወደ ውጭ እያየ ከራሱ ጋር ሲያወራ ቪዲዮን የሚለቅበት ሰዓት መድረሱን የሚገልጽ መልእክት ይመጣለታል። ከመስኮቱ ውጪ ፖስታ ሳጥኑ አጠገብ ጥቂት ሰዎች ቆመው የነበረ ሲሆን በመካከላቸውም አንድ እንግዳ ሰው ለብቻው እየጮኸና ዝብርቅርቅ ያለ ንግግር ያወራ ነበር። ቤንም ትኩረት ሳይሰጠው ቢቆይም ሰውየው ግን አተኩሮ ቤን ያለበትን ህንፃ ይመለከት ስለነበር በድንገት ቤን ውጭ ያለ ሰው እብድ ሳይሆን የእሱ አዳኝ እንደሆነና አዳኞቹ ማረፊያውን እንዳገኙት ይረዳል። በዚህም ምክንያት ቤን በፍጥነት ወደ መታጠቢያ ቤቱ ቢገባ መስኮቱ ተዘግቶ ስለነበር የሚወጣበት መንገድ ያጣል። ከዚያም መስታወቱን ሰብሮ በስብርባሪዎቹ መከላከያ በማዘጋጀት አዳኞቹን አታሎ ወደፊት ከተጓዘ በኋላ ቤንን አየሁት ብሎ ይጮዋል። ከዚያም ወደ ጣሪያው ላይ ወጥቶ ሽቦ ይዞ ወደ ክፍሉ መስኮት በመንሸራተት መስታወቱን ሰብሮ ወደ ውስጥ ለመግባት የሞከረ ቢሆንም ነገር ግን የተሰበረው መስታወት ጮት ያለበትን ቦታ በማጋለጡ አዳኞቹና የቀጥታ ስርጭት ካሜራ ባለሙያዎቹ ሁሉንም ነገር ለመቅረጽ ወደ ክፍሉ ይሄዳሉ። ቤን ግን እቃዎቹን ይዞ በመስኮት በኩል በመዝለል በአንድ ሽቦ ላይ ተንጠልጥሎ እያለ ማኮን ከታች ቆሞ በማየቱ ተወርውሮ ወደ ሌላ ክፍል በመግባት ሮጦ ወደ ሊፍቱ ቢገባም ሊፍቱ ተበላሽቶ ግማሽ መንገድ ላይ በመቆሙ ቤን እጅ ቦምቡን ወደ ማኮን የወረወረውና ማኮንም ቦምቡን መልሶ ወደ ቤን በመወርወሩ ቦምቡ ፈንድቶ ሊፍቱን ወደ መሬት በታች ያወርደዋል። ከዚያም ቤን መጽሔት አቃጥሎ እንደ ችቦ ለመጠቀም ሲሞክር በድንጋጤው ምክንያት በድንገት ቤዝመንቱን ሲያቃጥለው አዳኞቹ የት እንዳለ ያውቁበታል። በዚህም ማምለጫ ሲፈልግ አንዳንድ አይጦች ወደ ፍሳሽ ማስወገጃው ሲገቡ አይቶ ተከትሏቸው ወደ ፍሳሽ ማስወገጃው እንደገባ ከላይ በቤዝመንት ውስጥ ከፍተኛ ፍንዳታ ሲከሰት እሱ ግን በውሃ ውስጥ ተዘፍቆ ስለነበር ይተርፋል። እዚያው በውሃ እንደራሰም የዕለት ቪዲዮን ይቀርጻል። በዚያ ፍንዳታ ምክንያት 8 የጣቢያው ጥበቃዎች የሞቱ ሲሆን ይህንን ሁሉ አንድ ትንሽ ልጅ ሲመለከት ቤን ይዘውና አሳልፈ ሰጠኸኝ እንዴ ብሎ ይጠይቀዋል። ልጁ ግን የመጣው እሱን ለመርዳት በመሆኑ እዚህ ቆይ ታላቅ ወንድሜን ይዤ እመጣለሁ ብሎት በመሄድ ከጥቂት ደቂቃዎች በኋላ ከወንድሙ ጋር ይመለሳል። ቤን ገንዘብ ሊሰጣቸው ቢሞክርም ትንሹ ልጅ የጠየቀው 5 ኒው ብቻ ሲሆን ያንንም ገንዘብ የፈለጉት በካንሰር ለምትሰቃየው እህታቸው መድኃኒት ለመግዛት ነበር። ታላቅ ወንድሙ ብራድሊ ቤንን እየመራ ወደ ቤታቸው ከወሰደው በኋላ ቤን አሳልፋችሁኝ ሰጥታችሁኝ ያንን ሁሉ ገንዘብ ማግኘት ትችሉ ነበር ሲላቸው፣ ብራድሊ ግን ቤተሰባቸው የቴሌቪዥን ጣቢያውን ይቃወማል ይለዋል። ብራድሊ ቤንን ከቦስተን ማውጣት ከቻለ 500 ኒው እንደሚሰጠው ቤን ቃል ሲገባለት ብራድሊን በመገረም አንተ ብል ሰው ትመስላለህ፣ ለምን በዚህ ፕሮግራም ላይ ለመሳተፍ መረጥክ ብሎ ይጠይቀዋል። ቤንም በዝግታ ለቤተሰቤ ስል ነው፣ ልክ እንደ እህቱ ሁሉ ልጄም ታማለች፣ ይህንን አሸንፌ ቤተሰቤን ከድህነት ማውጣት እፈልጋለሁ ብሎ ይመልስለታል።
ብራድሊም ቤን እንዲያመልጥ ለማመቻቸት ጥቂት ቀናት እንደሚፈጅበትና እስከዚያው ድረስ ግን እዚያው እንዲደበቅ ይነግረዋል። ብራድሊ ስለ ራኒንግ ማን ጨዋታ ሁሉንም ምስጢር የሚያውቅ ሲሆን በስውርም የፕሮግራሙን የጀርባ ታሪክ ይከታተል ነበር። ብራድሊ ለቤን ሲያስረዳው ጣቢያው ለእያንዳንዱ ውድድር 3 አይነት ተወዳዳሪዎችን የሚያዘጋጅ ሲሆን አንደኛው ተስፋ የቆረጠው ሲሆን አብዛኛውን ጊዜ ከ48 ሰዓት በላይ አይቆይም። በዚህ ውድድር ላይም ያ የነበረው ቲም ነበር። ሁለተኛው ተሳቢው የሚባል ሲሆን እሱ እድል እንደሌለው ስለሚያውቅ ዝም ብሎ ሲዝናና ከቆየ በኋላ አብዛኛውን ጊዜ በመጀመሪያው ሳምንት እንዲያዝ ይደረጋል። ሶስተኛው ደግሞ የመጨረሻው ሰው ሲሆን እሱ ጠንካራ የመኖር ፍላጎት ያለው ቢሆንም ነገር ግን ጣቢያው ስለሚያታልል በጭራሽ አያሸንፍም። ጣቢያው ማንንም በማንኛውም ሰዓት ማግኘት ቢችልም ለፕሮግራሙ ተመልካቾች ሲሉ ግን እንዲሮጥ ይተጉታል። በሁለተኛው ሳምንት የፕሮግራሙ ዝና ጣሪያ የነካ ሲሆን ተመልካቹ ደም ይራብና የመጨረሻው ሰው የራሱ ዝና ሰለባ እንዲሆን እንደሚደረግ ይነግረዋል። ብራድሊ ቀጠለና አሁን ካደረግከው ማምለጥ በኋላ አንተ የመጨረሻው ሰው ሆነሃል። ጣቢያው ደግሞ ካንተ የመጨረሻውን ዝና ሊመጥ ይፈልጋል። ስለዚህ ያ ተሳቢው ተወዳዳሪ እስኪሞት ድረስ እድል አለህ። በዚያን ጊዜ ውስጥም በጨዋታው ታሪክ ታይቶ የማይታወቅ ድል እንድታገኝ አዘጋጃለሁ ይለዋል። ብራድሊ በእቅዱ ላይ መስራት ሲጀምር በመሃል የብራድሊ ታናሽ ስታለቅስ ቤን ያያትና የራሱ ቤተሰብ ትዝ ስላሉት ምን እንደሆነ ሲጠይቅ ብራድሊ የ5 ዓመት እህቱ በሮድ አይላንድ በደረሰ ፍንዳታ ምክንያት በተፈጠረ የጨረር ብናኝ ካንሰር እንደያዛት ነገር ግን የቴሌቪዥን ጣቢያው ዜናውን ስለሚቆጣጠር ታሪኩ ሙሉ በሙሉ እንደደበቀው ያስረዳዋል። ቤንም ከዚያ በኋላ በዕለታዊ ቪዲዮ ላይ ይህንን ጉዳይ በቀጥታ በማንሳት ጣቢያው ለልጆቻችን ካንሰር እየሰጠ ደግሞም እየሸሸገው ነው ቢልም ራኒንግ ማን በቀጥታ ስርጭት ሲቀርብ ግን ሁሉንም ነገር በማጣመም ጥበቃዎቹን እንደ ጀግና ቤንን ደግሞ እንደ ጨካኝ አድርጎ ያቀርቡታል። የቤን ቪዲዮ ላይ ድምፅ በመጨመር ያለምንም ጸጸት እየሳቀ ጥበቃዎቹን እንደገደለ አድርገው በመቀየራቸው ቤን በድንገት ሲመለከት ይህንን እኮ አልተናገርኩም በማለት ሲገረም የብራድሊ እናት በጣም ተናዳ ቤን ወዲያውኑ ከቤቷ እንዲወጣ ታዛለች። በዚህም ብራድሊና ታናሽ ወንድሙ ቤንን በመኪናቸው የኋላ ዕቃ መጫኛ ውስጥ ደብቀው ሲጓዙ የሞተር ብስክሌት ቡድኖች ለሽልማቱ ሲሉ ያሳድዷቸዋል። ቤንም ከውስጥ ሆኖ ሁሉን ነገር ይሰማ የነበረ ሲሆን አንድ ጥይት መኪናውን ሲመታው የኋላው መዝጊያ በመከፈቱ ቤን የመኪና ጥገና መሳሪያ ይዞ አንዱን ነጂ መጥቶ ሲጥለው ሌላኛው ሞተሩን ከፊተኛው ጋር በመጋጨቱ ብራድሊ ሁለቱንም ነጂዎች በመኪናው ይገጫቸዋል። ከዚያም ቤን የሚቀጥለውን ባቡር ይዞ ከረዳቱ ሂልተን ጋር እንዲገናኝ ከነገረው በኋላ ብራድሊ ሂልተን ጋር ስትሆን ስለ ሆትዶግ እንዳታነሳ ብሎ ያስጠነቅቀውና ከመሄዱ በፊት ጣቢያው የቪዲዮ ፖስቶችን ይከታተላል። ስለዚህ ሁሉንም ቪዲዮዎችን አሁን ቀርጸ ጨርስ፣ ከዚያም አንተ ወደ ደቡብ ስትጓዝ የኔ ሰው በየቀኑ ይለቅልሃል ብሎ ይመክረዋል። ከዚያም ሽጉጥ ሲሰጠው የብራድሊ ታናሽ ወንድም ግድግዳው ላይ ሪቻርድ በሕይወት አለ የሚል ጽሑፍ በስፕሬይ ይጽፋል። 7ኛው ቀን ሲጀምርም ሪቻርድ በባቡር ተጉዞ ለአዳር ወደ ሆቴል ሲገባ ላውሊን ያለምንም ስጋት ስትዝናና በቴሌቪዥን እየታየው ሆቴል ውስጥ ያሉት ሰዎች ደግሞ ማን መጀመሪያ እንደሚሞት ውርርድ ይዘው ይደርሳል። ቤን እንደ እውር በመምሰል በሰዎቹ መካከል አልፎ ቪዲዮ ሊልክ ወደ ውጭ ሲወጣ አንድ ሰው በእውነት እውር መስሎት ጥያቄ መጠየቅ ይጀምራል። ቤንም መልሶለት ሊሄድ ሲል ሰውየው ሊያጋልጠው እንደሆነ ቶሎ በመረዳቱ ሳያጋልጠው በፊት ያስቆመዋል። ከዚያም ቪዲዮውን ልኮ መኪና እየተከታተለ የተኩስበት ስለነበር መሮጥ ይጀምራል። በፍጥነትም ወደሚንቀሳቀስ ባቡር በመሮጥ ጥይቶች እያለፉት ዘሎ በመግባት ያመልጣል። በ13ኛው ቀን ሪቻርድ በሕይወት አለ የሚሉ ጽሑፎች በየቦታው ይታዩ የነበረ ሲሆን በዚህ መሃል ላውሊን ካዚኖ ውስጥ በመታየቷ አዳኞቹ ደርሰው ልታመልጥ ስትሞክር ቺፍ ማኮን ይተኩሱባታል። ላውሊንም መኪና ሰርቃ ብታመልጥም የፕሮግራሙ አቅራቢ ላውሊን ተገድላለች ብሎ 2 ልጆች በእሳት ምርጫ እንደገደሏትና በካሜራ እንደተቀረጸ ይናገራል። አሁን የቀረው አንድ ተወዳዳሪ ቤን ሪቻርድሰን ብቻ ነበር። በመቀጠል ቤን ወደ ብራድሊ ረዳት ሂልተን ቤት ሲደርስ የሂልተን እናት ቴሌቪዥኑን እያዩ አድኑት፣ ግደሉት እያሉ ይጮሁ ነበር። ሂልተን ግን አትጨነቅ፣ እሳቸው መስማት የተሳናቸው ናቸው፣ ደግሞ እውነተኛ ሰይጣን እንደሆንክ ነው የሚያስቡት ብሎ ቤን ወደ ቤተ ሙከራው ይወስደዋል። እዚያም አንድ የሆትዶግ መሸጫ ጋሪ ቆሞ ነበር። ሂልተን ሲያስረዳው ጣቢያው በመላ አገሪቱ በሚገኙ የጎዳና መብራቶች ላይ የዲኤንኤ ነፍናፊዎች የደበቀ ስለሆነ በአስቸኳይ ወደ መሬት በታች መደበቂያ መግባት አለብህ ይለዋል። ቤንም ጋሪውን እያየ የዚህ ጋሪ ታሪክ ምንድነው ብሎ ሲጠይቅ ሂልተን ድምፁን አጠናክሮ አባቴ ፖሊስ ነበር፣
ነገር ግን ጣቢያው የአካባቢውን ፖሊስ ወደ ግል ይዞታነት ሲቀይር ተቃውሞውን ገልጾ ስራ ለቀቀ። ከዚያም ይህንን ጋሪ ገዝቶ እኛን ለመመገብ ጠንክሮ ሲሰራ ነበር። ነገር ግን የጣቢያው ፖሊስ የሆኑት የቀድሞ ጓደኞቹ ምርጫውን ባለመውደዳቸው ባገኙት አጋጣሚ ሁሉ ያስፈራሩት ነበር። በመጨረሻም ገደሉት። ገዳዮቹም ራሳቸው ፖሊሶቹ ስለሆኑ መዝገቡ በጭራሽ አልተመረመረም። አባቴን ከመሞቱ በፊት በአቅራቢያው ባለ ጫካ ውስጥ የድሮውን የቀዝቃዛ ጦርነት መጠለያ አድሶት ነበር ይለውና እዚያ ለ2 ሳምንታት በቀላሉ መቆየት እንደሚችል ይነግረዋል። ከዚያም ነገ ቀሪዎቹን ቪዲዮዎችን እንቀርጻለን ይለዋል። ኤልተን ቤን ካሸነፈ በኋላ የጣቢያው ሚስጥሮችና አስከፊ ወንጀሎች ለህዝቡ ይፋ እንደሚያደርግ ሲነግረው ቤን ግራ በመጋባት ይህ ከኔ ጋር ምን ግንኙነት አለው ብሎ ይጠይቀዋል። ኤልተንም ወደፊት ጠጋ ብሎ አንተ የዚህ ፍንዳታ ጀማሪ ነህ፣ ሰዎች አንተን የሚደግፉት አንተ እነዚህን ጉልበተኞች መቋቋም ከቻልክ እነሱም እንደሚችሉ ስለሚያምኑ ነው። አገሪቱ ልትፈነዳ ተዘጋጅታለች፣ ክብሪቱን የምትጭረው ደግሞ አንተ ነህ ይለዋል። በማግስቱ ቤን ቪዲዮዎቹን ቀርጾ በአንዱ ላይ ለልጁ በቀጥታ መልእክት በማስተላለፍ እናቷ እንድትንከባከብ ሲነግራት በመሃል የኤልተን እናት አውቀውት ሊያጋልጡ ሲሞክሩ ኤልተን እናቱን ያስቆማቸዋል። ቤንም ፖሊሶቹ ሲመጡ ማንን እንደሚመቱ አይመርጡም፣ ሁላችንንም አደጋ ላይ ጥሩናል ብሎ ሊያስረዳቸው ሲሞክር ይህንን የሰማው ኤልተን አንድ ውሳኔ ላይ በመድረስ በቀጥታ ቤንን ራሱ ያጋልጠዋል። ኤልተንም ይህንን ያደረገው ፖሊሶቹን ወደ ወጥመድ ውስጥ አስገብቶ ለመበቀል ነበር። በዚህም ፖሊሶቹ መጥተው ቤቱን ከበው ተኩስ ሲከፍቱ ኤልተን እናቱን ወደ አስተማማኝ ክፍል ያስገባቸዋል። ለፖሊሶቹም የኤሌክትሪክ ወጥመድ አዘጋጅቶ በውሃ ሽጉጥ ይረጫቸውና ከፍተኛ የሆነ የኤሌክትሪክ ንዝረት እንዲደርስባቸው ያደርጋል። ቤቱ በሙሉ በወጥመድ የተሞላ ስለነበር ፖሊሶቹ በየደረጃው ሲወድቁ ኤልተንና ቤን በብረት ዘንግ ተንሸራተው ወደ ታች ይወርዳሉ። በሆትዶግ ጋሪው ስር መተላለፊያ ስለነበር ወደ መተላለፊያው ሲገቡ አንድ አዳኝ በድንገት መጥቶ ኤልተንን ይወገዋል። በዚህም ቤንና አዳኙ እጅ በእጅ መፋለም ይጀምሩና አዳኙ ቤንን ሊያሸንፈው ሲል ኤልተን የአዳኙን ቢላዋ ቀምቶ ሆዱን ይሰነጥቀዋል። በመሃልም የአዳኙ ስልክ ጠርቶ ደዋይም የፕሮግራሙ አዘጋጅ ዳን ሲሆን ለቤንም በጣም ጎበዝ ነህ፣ ይህንም ማሸነፍ ትችላለህ፣ ብቻ ብልሁን በማለት መውጫ መኪና ልኮለት አዳኙ እንዲገድለውና ትዕዛዝ እንዲጠብቅ ይነግረዋል። ቤን ግን አዳኙን ከመግደል ይልቅ ካሜራውን መጥቶ ይሰብረውና ከኤልተን ጋር መኪናውን ይዞ ሲያመልጡ የጣቢያው ሄሊኮፕተር ይከተላቸዋል። ኤልተንም የመደበቂያውን ቦታ ካርታ ለቤን የሰጠው ሲሆን ነገር ግን በዚያው ቅስፈት ቺማኮን ከሄሊኮፕተር ላይ ተኩሶ ኤልተንን መጥቶ ይገድለዋል። ከዚያም ቀደም ብሎ የከወሰደው አዳኝ በሌላ መኪና ሲደርስባቸው ቤን ግን እኔ ጀማሪው ነኝ ብሎ በመጮህ ፈንጂ የጫነውን መኪናውን ከአዳኙ መኪና ጋር አጋጭቶ ወደ ውሃው ዘሎ ያመልጣል። 17ኛው ቀን ሲጀምርም ቤን ካርታውን ተከትሎ ወደ መጠለያው ለመድረስ ሲጓዝ በጣም ደክሞት በድካሙ ብዛት ቤተሰቡ ከፊት ለፊቱ ቆመው ይጠብቁት ስለመሰለው አይኑ በእንባ ተሞልቶ ከእንቅልፉ ይነቃል። ከዚያም በዕለታዊ ቪዲዮ ላይ በቆራጥነት አሁን ጨዋታው እንዴት እንደሚሰራ ተረድቻለሁ፣ ዝና ትፈልጋላችሁ፣ እኔ ደግሞ ሁከት ሰጣችኋለሁ፣ መከላከል አቁሜያለሁ፣ ቤተሰቦቼንም አገኛቸዋለሁ፣ ማንንም ብትልኩብኝ ሰባብሬያቸው አልፋለሁ ሲል በጎዳናው መብራት ላይ ያለው አነፍናፊ የቤንን ቦታ ለፖሊሶቹ አሳወቀና ቤን ፖሊሶቹ ሲመጡ በማየቱ የአንድን ተራ ዜጋ መኪና አስቁሞ ሽጉጥ በመደቀን አንዲት ወጣት አሽከርካሪ መኪናዋን እንድትነዳና ከፖሊሶቹ እንዲያመልጡ ያስገድዳታል። የመኪናው ባለቤት አሜሊያ የምትባል ሲሆን መኪናዋን በጣም በፍጥነት በመንዳት ከፖሊሶቹ ማምለጥ ትችላለች። ቤንም ወደ ሰሜን ድንበር መንዳትሽን ቀጥይ ሲላት አሜሊያ ግን በቁጣ ገንፍላ እኛን የሚጠብቁንን ሰዎች ለመግደል ስትል ያቺን የምትራብ ሕፃንና ያቺን አስከፊ ሚስትን ጥለህ ትወጣለህ ትለዋለች። ቤንም ቤተሰቤን ከምንም በላይ እወዳለሁ፣ እናንተ ግን ከኛ የተለያችሁ ይመስላችኋል። ይህ ያሰርሽው መሃረብ ዋጋው ስንት ነው? ልጄ በነዳጅ ትኩሳት ልትሞት ስትል ከሚያስፈልጋ መድኃኒት ዋጋ እንደሚበልጥ እርግጠኛ ነኝ በማለት እውነቱን ሲነግራት አሜሊያ ማልቀስ ትጀምራለች። በድንገትም ከመንገድ ትይዩ ለሚመጡ አንድ የጭነት መኪና የአሜሊያ መኪና በራሱ ጊዜ መንገድ ለመልቀቅ ሲቆም ሁለት የታጠቁ ሰዎች መጥተው አሜሊያ በሰላም ከመኪናው እንድትወርድ መናገር ከመጀመራቸው ከላይ ያለው የጣቢያው ካሜራ ተኩሶ ወዲያውኑ ይገድላቸዋል። አሜሊያም ደንግጣ ምንድነው እየሆነ ያለው ስትል ቤን በዝግታ እኔ መጥፎ ሰው አይደለሁም፣ አሁን ይህንን ስላየሽ እነሱ በሰላም እንድትሄጂ አይፈቅዱልሽም ይላታል። ቴሌቪዥን ላይም አሜሊያን የሪቻርድ ታጋች አድርገው በማቅረብ በመስኮት ስትጮህ የሚያሳይ የተጭበረበረ ቪዲዮ እያሳዩ ነበር።
ቤንና አሜሊያም ጉዟቸውን ሲቀጥሉ በመንገዱ ግራና ቀኝ ያሉ ሰዎች ሪቻርድ በሕይወት ይኖራል እያሉ እየጮሁ ነበር። ከዚያም ከፊት ለፊታቸው ያለ የፖሊስ ኬላ ጋር ሲደርሱ ቤን መንዳትሽን ቀጥይ ያሳልፉናል ይላታል። ምክንያቱ ደግሞ ፕሮግራሙ በቀጥታ ሳይተላለፍ ሪቻርድን ስለማይገድሉት ነበር። ቤን ሽጉጡን ከመኪና ውስጥ ወርውሮ ከፊት ለፊታቸው ለቆመው ቺፍ ማኮን 12 ፓውንድ የሚመዝን ብላክ አይሪሽ በኤፍ ፈንጂ ይዣለሁ በግማሽ ማይል ራዲየስ ውስጥ ያለውን ነገር በሙሉ እንዲጋይ ያደርገዋል ብሎ በመዋሸቱ በአቅራቢያ ያሉ ሰዎች ይደነግጣሉ። ማኮን ቤን እየዋሸ እንደሆነ ቢጠራጠርም ቤን ግን ምናልባት ማሊያ ሁሉም ነገር አልነገረም ይሆናል ካለው በኋላ ፈንጂውን ላለማፈንዳት በሚል ቤን አንድ አውሮፕላን፣ 2 ፓራሹትና በሰላም የመውጫ መንገድ ይጠይቃል። ለአሜሊያም ይህ የማምለጫ ዕድልሽ ነው ሲላት፣ እሷ ግን እሷን መጥፎ ሰው አለመሆኑን ለማሳየት ከእሱ ጋር ለመቆየት ትወስናለች። በዳን ትዕዛዝ መሰረትም ማኮን ያሳልፋቸዋል። የቤን እቅድ ድንበር እስኪያቋርጡ ድረስ በአሜሊያ ቦርሳ ውስጥ ፈንጂ እንዳለ ሁሉም እንዲያዩ ማድረግ ነበር። ቤንና አሜሊያ ከቺፍ ማኮን ጋር አውሮፕላኑ ሲገቡ ቤን ማኮንን ጭምብሉን እንዲያወልቅ ያስገድደዋል። ቀጥሎም ወደ አብራሪዎቹ ክፍል ሲገባ 3 አብራሪዎች ተቀምጠው አይቶ አዳኞች መሆናቸውን በማወቁ አንዱ የጎደለ ይመስላል፣ በስውር እንዳይመጣብኝ ተጠንቀቁ ብሎ በማፌዝ ወደ ካናዳ እንዲበሩ ያዛል። ነገር ግን ፕሮግራሙ በቀጥታ ሊተላለፍ 6 ደቂቃ ሲቀረው ማኮን መታገስ ስላቃተው አሜሊያ በመካከላቸው ገብታ ጠቡን በማስቆም በቦርሳ ውስጥ ባለው ፈንጂ እንደደነገጠች በመምሰል ማኮንን እንዲፈራ ታደርገዋለች። በዚህ መሃልም በቪዲዮ ጥሪ አንድ ድምፅ እየዋሻችሁ እንደሆነ እናውቃለን፣ አውሮፕላን ውስጥ ያለው መቃኛ ቦርሳ ውስጥ ምንም እንደሌለ አረጋግጧል ሲል ማኮን ሽጉጡን በቤን ላይ በማነጣጠሩ ዳን ግን ፕሮግራሙ ሳይጀምር ቤን እንዲሞት ስላልፈለገ ማኮንን ወደ ኋላ እንዲል ያዘዋል። ዳንም ለቤን በጣም ዝነኛ ስለሆንክ አዲስ የሥራ ዕድል ልሰጥ እፈልጋለሁ፣ የእኛ አዲስ አዳኝ ሁን፣ በየጊዜው 5 ሚሊዮን ሊሆን ከፍልሃለን፣ ማድረግ ያለብህ በዚህ አውሮፕላን ውስጥ ያሉትን አዳኞች መግደል ብቻ ነው። ከዚያ በኋላ አውሮፕላኑን በሪሞት ወደ ስቱዲዮ መልሰውና እዚያም የአሜሪካ ፕሬዝዳንት 6ኛው አዳኝ ብለው በይፋ ይሰይመዋል። ይህ በቀል ታሪክ ለዝናችን ትልቅ አስተዋጽኦ ይኖረዋል ሲለው ቤን ስለምን በቀል ነው የምታወራው ብሎ ይጠይቀዋል። ዳንም ድምፁን አቀዝቅዞ ስለ ሚስትህና ስለ ልጅ በቀል ነዋ፣ በሕይወት ቢኖሩ ኖሮ እነሱን በሽጉጥ አስፈራርቼ የምፈልገው እንድታደርግ አዝ ነበር፣ ነገር ግን አንተ የገደልከውን አዳኝ ለመበቀል ሲሉ ቺፍ ማኮንና ሰዎቹ ቤተሰብህን ገድሏቸዋል ይለዋል። በዚህ ጊዜም የቤን ንዴት እንደ እሳት ሲንቦለቦል የዳን እቅድ ይህንን ምስል ለህዝብ በማሳየት ሰዎች በማኮን ላይ እንዲነሱና ቤንን ደግሞ ይበልጥ እንዲደግፉት ማድረግ ነበር። ዳን ለቤን ከቡና ማሽኑ በስተጀርባ ሽጉጥ እንደተደበቀ ከነገረው በኋላ ፕሮግራሙ በቀጥታ ሊጀምር 30 ሴኮንዶች እንደቀሩት ይገልጽለታል። ፕሮግራሙም ሲጀምር አቅራቢው ለተመልካቾች ምስሉን ማሳየት ይጀምራል። ቤን ከቡና ማሽኑ ጀርባ ያለውን ሽጉጥ አንስቶ አዳኞቹን አንድ በአንድ መግደል ሲጀምር በትግሉ ምክንያት አውሮፕላኑ አፍንጫው ተደፍቶ ቁልቁል መውረድ ቢጀምርም ዳን ግን በሪሞት ተቆጣጥሮ ያረጋገዋል። በዚህ ትርምስ ውስጥ ቤን የቀሩትን አዳኞች በሙሉ ከገደለ በኋላ የቀረው ቺፍ ማኮን ብቻ ሲሆን እሱም ፓራሹት ይዞ ተደብቆ ነበር። ቤን የአውሮፕላኑ መታጠቢያ ቤቶች ቢፈትሽም ማኮንን ሳያገኘው ቀርቶ ወደፊት ሲራመድ ማኮን ከኋላው መጥቶ ያጠቀዋል። ሁለቱም በከፍተኛ ሁኔታ ሲፋለሙ ማኮን የመስታወት ስብርባሪ ይዞ የቤንን ሆድ በመውጋት ወደ ጆሮ ጠጋ ብሎ ዳን የውድድሩን ፍጻሜ ታላቅ ለማድረግ ውሸት ነው የነገረ፣ እኔም ልክ እንዳንተ አይነት ውል ነው የተሰጠኝ፣ አሁን ቤተሰቦቼ ማየት የምችለው እነሱ የሚሉኝን ሁሉ እንዳደርግ እኔ ባለሁበት ሲያሰቃያቸው ብቻ ነው ካለው በኋላ ማኮን ቤን እንዲገድለው ሲል ዳን አውሮፕላኑን በሪሞት ሲነቀንቀው ማኮን ግን ሽጉጡን አሁንም በቤን ላይ በማነጣጠሩ ቤን ድንገት የማኮንን ፓራሹት በመክፈት ማኮን በተሰበረው መስኮት በኩል ታስቦ ወጥቶ በአውሮፕላኑ ጠርዝ ላይ ሲንጠለጠል ቤን ቢላዋን በመውሰድ ማኮንን ይጨርሰውና የራሱን ቁስል በአሜሊያ መሃረብ ይጠቀልለዋል። ከዚያም የመጨረሻውን ፓራሹት ለአሜሊያ ሰጥቶ ከአውሮፕላኑ ሲገፋት ካሜራው እሷ ስትወርድ መከታተል ይጀምራል። የፕሮግራሙ አቅራቢ ቤን ሪቻርድሰን ለማከም ምርጥ የቀዶ ጥገና ሐኪሞች እየጠበቁት ነው ብሎ ሲያወጅ ዳንም ቤን አዲሱ 6ኛው አዳኝ መሆኑን ለህዝብ ይናገራል። ነገር ግን ቤን ስለ ቤተሰቡ ሁኔታ በመጠየቅ ለቀጥታ ስርጭት ተመልካቾቹ ሙሉ እውነቱን ለምን እንደመጣና ጣቢያው ሰዎችን እንዴት እያታለለ እንደሆነ መናገር ሲጀምር ዳን ግን በፌዝ አቋርጦት አንተ የተናገርከው አንዳችም ነገር ለተመልካቾች አልደረሰም፣ አሁን የንግድ ማስታወቂያ እያሳየን ነው ይለዋል። ከዚያም በቴሌቪዥኑ ላይ ቤን አውሮፕላኑን በጣቢያው ህንፃ ላይ ሊያጋጭ እንደሆነ የሚገልጽ የተቀነባበረ ቪዲዮ ይታያል። በእውነታው ግን አውሮፕላን ወደ ህንፃው እየመራ ያለው ዳን ነበር።
የጣቢያው ሚሳኤሎችም አውሮፕላኑን ሲመቱት፣ በዚህ መሃል ብራድሊ እውነቱን የሚያጋልጥ ቪዲዮ ለህዝብ በመልቀቅ ጣቢያው ውሸት ነው የነገረን፣ የቤንን ቪዲዮ ለማቀነባበር ሲሉ ማስታወቂያውን ከ6 ደቂቃ በፊት ጀመሩ ሲል አንዲት አብዮተኛ ወጣት የአውሮፕላኑን ጥቁር ሳጥን አግኝታ እውነተኛውን ድምፅ ለህዝብ ይፋ ታደርጋለች። ህዝቡም ስለ ጣቢያው እውነቱን ቢረዳም ሁለት ሚስጥሮች ግን አልታወቁም ነበር። አንደኛው አዳኞቹ በእውነት የቤንን ቤተሰቦች ገድለዋል ሲሆኑ፣ ሁለተኛው ደግሞ ቤንስ ከፍንዳታው ተርፏል የሚሉ ነበር። ጥናቶች አውሮፕላኑ የሰራተኞች ማምለጫ እንደነበረ በማሳየታቸው ህዝቡ ቤን ሞትን ለጥቂት አመልጧል ወይ ብሎ ሲጠይቅ ትዕይንቱ ወደ ሺላና ወደ ልጇ ይወስደናል። ሁለቱም በህይወት ያሉ ሲሆን በሱፐርማርኬት ውስጥ ዕቃ እየገዙ እያለ በድንገት ሺላ ከጎኗ ጥንድ ካልሲዎችን ታገኝና የሱቁ ሰራተኛ ውጭ ያለ ሰውዬን የገዛልሽ ሚስ ሪቻርድስ ትላታለች። ውጭ ላይም ቤን ጭንብል አድርጎ ቆሞ ስለነበር ሺላም ልታገኘው ትሄዳለች። በሌላ በኩል በራኒንግ ማን ቀጣይ የውድድር መድረክ ላይ ተመልካቹ በሙሉ ሪቻርድ በህይወት ይኖራል እያለ ይጮህ ስለነበር የፕሮግራሙ አቅራቢ ቦቢ ሁኔታውን አይቶ ስራውን ጥሎ ለመውጣት ሲሞክር ዳን ብቻን የምትሄድ ይመስላል ብሎ ቢያስፈራራውም ቦቢ ግን ሊሰማው ፈቃደኛ ባለመሆኑ ዳን ራሱ መድረክ ላይ ለመውጣት ይገደዳል። ከዚያም ይህ የኔ ፕሮግራም ነው ብሎ ሲጮህ ተመልካቾቹ ግን አመፅ አስነስተው ቦታውን በመሰባበር ጥቃት ይሰነዝሩበታል። ዳንም በሁኔታው ተደናግጦ ለጥቂት አምልጦ ሲወጣ ከፊት ለፊቱ ቤን ሪቻርድስ ቆሞ ቃታውን ስቦ ሲገድለው እያስመለከተን ታሪካችን ይጠናቀቃል።